ሁለተኛው የሚደንቀው የሚገርመው የዚህ የሥጋ ሰውነት የእግዚአብሔር ልጅ ዝግጅት እግዚአብሔር ማዘጋጀት እንዲህ እንደምንለው ከምንለውም በላይ በሆነ መንገድ እግዚአብሔር ይሄን የሥጋ ሰውነት ሲያዘጋጅ የእግዚአብሔርን ቃል ለማየት እንደሞከርነው በቆላሲስ ላይ በ1 21 እስከ 23 ቆላሲስ ምዕራፍ 2 ቁጥር 9 ላይ እንዳየነው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ዕብራውያን ምዕራፍ 1 ቁጥር 1 ላይ ምን የሚል ቃል አለ? በጥንት ዘመን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል እና the highest revelation ነው። ይሄ በጣም ትልቁ መገለጥ ነው። ከዚህ መገለጥ የሚበልጥም የለም አይኖርም። እግዚአብሔር ለነሙሴ የተገለጠበት አለ። አንዷን ብቻ ልውሰድ፣ ሲናን ኮሬብን ለጊዜው ለተወሰነች ሰዓታት እግዚአብሔር በሲና ወረደ ይላል። በሙላት ወረደም አይደለም የሚለው እግዚአብሔር ወረደ ነው የሚለው። ለመኖር ወረደ አይልም። ህዝቡን እንዲፈራው ለማስተማር ነው የወረደው ለተወሰነች ሰዓታት። በወረደበት ሲና እንደ ሰም ቀለጠ ይላል። ሰማችሁ? እንደ ሰም ቀለጠ። ድንጋዩ እንዳለ እንዲህ ይፈስ ነበር። ተራራው ሊሸከመው አልቻለም። እግዚአብሔርም ሲናገር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት እኔን መሸከም የሚችል ማን ነው? እናንተ ለኔ የምትሰሩት እግዚአብሔር እዚህ ውስጥ ይደር ልትሉ የምትችሉት የትኛው? ማንም የሚያዘጋጅለት ስለሌለ፣ እግዚአብሔርን ሊሸከም የሚችል ተራራ ስለሌለ፣ ሰው ስለሌለ፣ ማንም ስለሌለ የእግዚአብሔርን ሊሸከም የሚችል እግዚአብሔር ራሱ ከራሱ አዘጋጀ። ሃሌሉያ! አረ ሃሌሉያ! እስቲ አንዴ። የሚገርመው ነገር እግዚአብሔር የተገለጠባቸው ድሮ የተገለጠባቸው ተራራውም በሉት ቋጥኙም በሉት ቁጥቋጦውም በሉት የምትጠቅሷቸው እግዚአብሔር ወረደና ሰውን አነጋገረበት የምትሏቸው ነገሮች ሁሉ ከእግዚአብሔር ጋር የተፈጥሮ ግንኙነት የላቸውም። ተራራውም ድንጋይ ነው፣ ከእግዚአብሔር ጋር ምንም ግንኙነት የለውም። ቁጥቋጦውም ቁጥቋጦ ነው፣ ከእግዚአብሔር ጋር ግንኙነት የለውም። ይሄ ክርስቶስ የእግዚአብሔር ልጅ እግዚአብሔር ልጅ ግን ከእግዚአብሔር ባህሪ ወጥቶ ቃል ስጋ ስለሆነ እሱና እሱ ነው። ድርና ማጉ እሱና እሱ ነው። ሃሌሉያ! ከሱ ማንነት ተፈጥሮ ውጪ የተገለጠባቸው ሁሉ ሊሸከሙት አልቻሉ። ሊሸከመው የቻለው የሱን ተፈጥሮ የሱን ባህሪ የያዘ ቃል ስጋ ሆኖ ነው ሊሸከመው የቻለው። ለዚህ ነው የተዘጋጀው ያ የሥጋ ሰውነት። ሃሌሉያ! ሶስተኛው ወደኛ እንመጣለን። አሁን እንትን እላለሁ። ሶስተኛው ወደኛ እመጣለሁ። የኛን ኃጢአት አቤት ደስ ሲል ይሄኛው የኛ ነገር ስለሆነ በደንብ ስሙ። የኛን ኃጢአት አስወግዶ እሺ፣ ወይንም የኛን ኃጢአት እሱ ተሸክሞ የሱን ጽድቅ ለኛ ሊሰጠን የኛን ፍርድ እሱ ወስዶ የሱን ጽድቅ ለኛ እንካችሁ ሊለን በጣም
ይሄ ካላዘመራችሁ ዛሬ ይሄ ካላስጮኻችሁ ምንም አያስጮኻችሁ። የኛን ፍርድ አስወግዶ የኛን ፍርድ ተሸክሞ የኛን ኩነኔ ተሸክሞ የኛን መርገም ተሸክሞ ብቻ እኛን መርገም የሌለባቸው ኃጢአት የሌለባቸው ኩነኔ የሌለባቸው አርጎ አልተወንም። ሃሌሉያ። ማን ያን ውሃ ጥሩ እና ያን ባስኬቱ እንደው መቼም አንዴ በመግለጫ አላሳየም። ምን ማለት መሰላችሁ እኮ የኛን ኃጢአት የኛን መርገም አራግፎ የኛን ኩነኔ አስወግዶ ከየት መሰላችሁ? ከደማችን ውስጥ ከዘራችን ውስጥ ከጂናችን ውስጥ መዞ አራግፎ አውጥቶ እንዲህ አይደለም የተወን፣ ባዶ አይደለም የተወን። የሱን ጽድቅ ደግሞ እዛ ባዶ ውስጥ አንቆረቆረውና በሱ ጽድቅ እኛን ጻድቃን አደረገን። ይሄ የሚያስመሰግነው ሰው አንዴ ቆሞ ያመስግን። ሃሌሉያ ሃሌሉያ ሃሌሉያ። ወሰደው፣ አጸደቀን፣ መርገማችንን አስወገደ፣ ዕዳችንን ከፈለ፣ ኃጢአታችንን በሙሉ አጠበ፣ ጽድቁን በእኛ ላይ አዘነበ። ሃሌሉያ ለኢየሱስ፣ ሃሌሉያ ለኢየሱስ፣ ሃሌሉያ። እሺ ዛሬ አዲስ ሰውም ካለ እዚህ እነግራችኋለሁ። እሺ ክርስቶስ ሞተልኝ፣ ክርስቶስ ዕዳዬን ከፈለ፣ ክርስቶስ መርገሜን ወሰደ፣ ክርስቶስ ከአዳም ጀምሮ በውስጤ የነበረውን ኃጢአት መዞ መዝዝ አርጎ አንዷ ሳትቀር አንድ ሳትቀር አወጣ ብለን ባዶ ዕቃ ሆነን የምንኖር ክርስቲያኖች አይደለንም። ምክንያቱስ ኃጢአቱ የተወገደለት ግን ባዶ አይደለም። ኃጢአቱ የተወገደለት ፕላስ ጽድቅ የገባበት ምን ወጥቶ ኃጢአት፣ መርገም፣ ሞት፣ ሲኦል ከውስጡ ወጥቶ ጽድቅ የገባበት። ሃሌሉያ። ለምን የኛ ነገር ነው። አሁን ወደኛ መጣ ኃጢአትን ለማስወገድ ያ ሁሉ ስቃይ ያ ሁሉ መከራ እንደሆነ ሁሉ ተመስገን ኢየሱስ፣ እግዚአብሔር ይመስገን። አንዳንድ ቃሎች እናንብብ። ትንሽ ሮሜ ምዕራፍ 8 29 ላይ እሺ ክርስቶስ የእግዚአብሔር ልጅ እያልን የምናወራው ይሄ ሰንሰለቱ ተያይዞ አንቺ ቤት አንተ ጋር ነው የሚመጣው። ክርስቶስ የእግዚአብሔር ልጅ ነው ብሎ እዛ ማዶ የሚቀር እንዳይመስልህ። የሌላ የክርስቶስን ታሪክ ብቻ አውርተህ የሚያልቅ ነገር እንዳይመስልህ። ክርስቶስ የእግዚአብሔር ልጅ ነው የሚለው ነገር እንዲህ ብሎ ምንድነው የሚባለው? ሰንሰለት ፈጥሮ አንተ ጋር ነው የሚመጣው፣ አንቺ ጋር ነው የሚመጣው። ስማ አንተ ጋር ሲመጣ አሁን እዛ ጋር ነበር ክርስቶስ የእግዚአብሔር ልጅ አይደለ? የክርስቶስን የእግዚአብሔር ልጅነት ነው አሁን ያወራ ነው አይደለም? ከዛ ያ ሰንሰለት ተያይዞ አንተ ጋር እንዴት እንደሚመጣ ተመልከተው። ሮሜ ምዕራፍ 8 ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። በጣም ጥሩ። አሁን ቅድም ስንማር ልጁ ወይም ክርስቶስ የእግዚአብሔር ልጅ እንደሱ አይነት ሌላ ስለሌለ ለእግዚአብሔር ምንድነው? አንድያ ነው፣ ወይም በሌላ አባባል በኩር ነው። በኩር የሚባል ነገር ግን ተከታይ ያለው ነገር ነው። በኩር የሚባለው ለምሳሌ 7 ልጆች ለተወለዱበት ቤት የመጀመሪያው ልጅ ምን ይባላል?
በኩር ይባላል። አንድ ብቻ ለሆነው ግን በኩር አይባልም። በቃ አንድ ነው። በኩር የምትለው ቃል የምትናገረው ንግግር አለ። ልጆች አሉ ማለት ነው፣ የሚወለዱ ልጆች አሉ ማለት ነው ማለት ነው። እሱን የሚመስሉ የሚወለዱ አሉ ማለት ነው ያሰኛል። እሱ ከተወለደ በኋላ የሚወለዱ ልጆች ስላሉ ነው እሱ በኩር የተባለው። ሃሌሉያ 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 ተመስገን። ይኸውላችሁ ያ የመጀመሪያው አዳም ያ የሔዋን ባል አዳም ከአፈር የተሰራው አዳም ፍጥረት ነው አይደል ወይ? ፍጥረት ስለሆነ አሁን ፍጥረት ስለሆነ እየወለደ እሱን አስመሰለ አይደለም? አዳም አንድ ሆኖ አልቀረም። የኛ ክርስቶስ ይሄ የእግዚአብሔር ልጅ ክርስቶስ አንድ ሆኖ አይቀራትም። ምን ይሆናል? ልጅ ይወልዳል። ማንን አስመስሎ? እሱን አስመስሎ። ፉክክር ነው ይሄ፣ እልክ ነው። አዳም ወልዶ የሱ አይነት ከመርገም በታች የሆኑ 7-8 ቢሊየን ሰው እንደወለደ ክርስቶስ ደግሞ ራሱን አስመስሎ በዳግም ልደት ከውሃና ከመንፈስ ወልዶ ራሱን የሚመስሉ ልጆች ይወልዳል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። እሺ ይሄ ካልገባችሁ እንዲገባችሁ ጌታ ኢየሱስ ይመስገን። በዮሐንስ ወንጌል ምዕራፍ 12 ላይ ኢየሱስ ስለሞቱ እንዲህ አለ። እቺን ስነግራችሁ ይገባችኋል። በዮሐንስ ወንጌል ምዕራፍ 12 ላይ ኢየሱስ እንዲህ አለ። ስለ ሞቱ ሲናገር ምን አለ? የስንዴ ቅንጣት ሞታ ካልተቀበረች በስተቀር ፍሬ ልታፈራ አትችልም አለና ይህንን ስለ ሞቱ ተናገረ አለ። ኢየሱስ ሞተ ተቀበረ። ይሄ እኮ ውስጡ ትልቅ ምስጢር ያዘ። ክርስቶስ አዘ ሲድ እንደ ከሰማይ እንደመጣ ምርጥ ዘር እዚህ ምድር ላይ ተዘርቶ እንደማያቅ ዘር እዚህ ምድር ላይ ተዘርቶ እንደማያቅ ዘር ከሰማይ መጥቶ ሃሌሉያ እንደ ምርጥ ዘር ሃሌሉያ ሊባዛ ያለ ዘር ሆኖ መጣ። ሃሌሉያ መጣና ዘር ሁሉ ለመባዛት ምን ይሆናል? አፈር ውስጥ ይቀበራል። ኢየሱስን እኮ ቀበሩት። እንድትወለድ እኮ ነው የሱ አይነት ሆነ። ስለዚህ ክርስቶስ ሞቶ ተቀበረ ማለት ኤክስፔክት የሚደረገው ነገር የሚጠበቀው ነገር ምንድነው? እሱን የሚመስል ተወልዶ እሱን የሚመስል አፍርቶ እርሻውን እንዲሞላ ነው። አዲስ አበባን እንዲሞላ ነው። ኢትዮጵያን እንዲሞላ ነው። አፍሪካን እንዲሞላ ነው። አዳም እልክ ያዝን። አዳም ሞልቶ የለም ወይ እየተጋባ ክርስቶስ ደግሞ ዳግም ከውሃና ከመንፈስ እየወለደ ልጆችን ለራሱ እየወለደ ይሄኛው ክርስቶስ ይባዛል። የስንዴ ቅንጣት ካልሞተችና ካልተቀበረች ፍሬ አታፈራም። ክርስቶስ ለዚህ ነው ምን አለ ሉቃስ 24 ላይ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል። ከዚያስ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ይወልዳል። እሱን የሚመስሉ ሰዎች ንስሐ እየገቡ በኢየሱስም እየተጠመቁ በመንፈስ ቅዱስ እየተሞሉ እዛም ቀበሌ እዛም ወረዳ እዛም ዞን ላይ እዛም ክልል ላይ እዛም ክፍለ ዓለም ላይ እየተወለዱ አቤቱ ሃሌሉያ። ኢሳይያስ 53 ምንድነው የሚለው? ስለ ብዙዎች ኃጢአት ራሱን አሳልፎ ከሰጠ በኋላ ዘሩን ዛሬ አንተን ሲያይኮ ራሱን ነው የሚያየው ኢየሱስ። ሃሌሉያ። አበበችን አያይም፣ አልማዝን አያይም፣ ከበደን አያይም፣ ራሱን ነው የሚያየው። ሃሌሉያ 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 ሃሌሉያ። እኛ ለኢየሱስ የጉዲፈቻ ልጆች አይደለንም። እኛ የማደጎ ልጆች አይደለንም። እኛ የምንድነው ስሙ የጡት ልጅ አይደለንም። እኛ የግርዘት ልጅ አይደለንም። እኛ ከሱ ደም ከሱ ገን በወጣ ውሃና ደም የተወለድነን። ሃሌሉያ 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 ሃሌሉያ። ምን ይላል መጽሐፍ ቅዱስ?
3 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሱ፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ እኛ ግን ሀገራችን በሰማይ፣ ከዛም የሚመጣውን መድኃኒት እሱም ክርስቶስን እንጠባበቃለን። እርሱም ክቡር 1 2 3 ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይላል። ሃሌሉያ ሃሌሉያ! አረ ሃሌሉያ ሃሌሉያ! ክርስቶስ አያችሁ፣ አሁን የማርያም ልጅ ካልነው ክርስቶስን ወደንም ጠላንም አይሁዳዊ ነው ማለታችን ነው። ልክ ነኝ? ልክ አይደለም ወይ? ልክ አይደለም ወይ? እሺ። እሱ ግን ኤፌሶን ምዕራፍ 2 ላይ ምንድን ነው ያለው? ጥልንም በመስቀሉ ገድሎ ሁለታቸውን ማለት አንተ ኩራተኛ የአብርሃም ልጅ ነኝ ባይ አይሁድ፣ አንተም አህዛብ በጣዖት የተጨማለክ በብዙ አማልክት የሰከርክ፣ አንተንም አልሆንም እኔ መሃል ሆኜ የአህዛብም ዘር አይደለሁም። ሃሌሉያ! የአይሁድም ዘር አይደለሁም። ሁለትሽንም ፈጭቼ እኔን አስመስዬ ከሁለታቸው አንድን አዲስ ሰው ቀጥሎ በራሱ ይፈጠር ዘንድ። ከአይሁዳዊ አይፈጠርም፣ ከአሕዛብ አይፈጠርም፣ ከሰማይ በመጣው በክርስቶስ ነው የሚፈጠረው። ሃሌሉያ! በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ አይሁዳዊ ወይም የግሪክ ሰው መሆን የለም። ሃሌሉያ! በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ፣ ወንድ፣ ሴት የለም። ሁላችን በክርስቶስ አንድ ሰው ናችሁ። እንኪያስ እንደ ተስፋውም ቃል ምንድን ናችሁ? ወራሾች ነው። መጣ ከየት መጥቶ? ክርስቶስ የእግዚአብሔር ልጅ ነው ከሚለው ተያይዞ የኔ ሕይወት ጋር መጥቶ እኔንም ወደ ልጅነት ገለበጠኝ። ሃሌሉያ! አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ወደዚህ መረዳት፣ ወደዚህ መገለጥ ከሳበን ለኛ ትርጉም አለው። እንደ መታሰቢያ የተሰጠን የምንካፈለው ስጋና ደም ለኛ ዳቦና ወይን ሆኖ አይቀርም። ይህን ሁሉ ምስጢር ከኋላ የተሸከመ ነገር ነው የምንካፈለው። የሆነች ቂጣና የሆነች ብልቃጥ ወይን የምንካፈለው ነገር አይደለም። የተሸከመው ምስጢር አለ። እስከ የት የደረሰ? እስከ ሰማይ። እስከ የት የደረሰ? እስከ ሰማይ። ሃሌሉያ! አንደኛ ዮሐንስ ላይ ዓለምን የሚያሸንፈው እምነታችን ነው ይልና ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር። የክርስቶስ ምንጭ፣ የዛ የሥጋ ሰውነት ምንጭ እግዚአብሔር ነው፣ ሰው አይደለም። ማርያም አይደለችም፣ አዳም አይደለም። ቃል ሥጋ ሆነ ብሎ የሚያምን ዓለምን የሚያሸንፍ ከሱ በላይ ማን አለ ይላል። ወንድሞችና እህቶች እዚህ ቦታ እምነት መጥቷል ይመስለኛል አይደል? እንደው ቀለል ባለ ምሳሌ አንድ ከሱ በተለቀ ሰው ከሱ ትልቅ በሆነ ሰው ሲቆረኮም፣ ሲጠቃ፣ ሲገረፍ፣ በካልቾም ሲመታ
አንገቱን ሰብሮ የኖረ ልጅ አንድ ቀን አጠገቡ ወይ አጎቱ ወይ አባቱ ምንም ያህል ጠርብ የሚያህል በጣም ጋንግ አጠገቡ ሲመላለስ ያ ሲያጠቃው የነበረው ሲኮረኩመው ሲገርፈው በጥፊ ሲመታው የነበረውን ያን ዕለት ነው የሚደፍረው አይደል? ያን ዕለት ይደፍረዋል። ማንን ተማምነህ ነው ይለዋል? አጠገቡ የመጣለትን ሰው ተማምኖ። እኔ ዛሬ አጠገባችን ኢየሱስ መጥቷል እላለሁ። መድፈር እንችላለን እላለሁ። አላማሻራ ባላላ ቦላላስ እስቲ በእውነት እቺ ቀን በእውነት የመታሰቢያ ቀን አይደለችም? ለኢየሱስ መሞት መታሰቢያ ብቻ ሳትሆን ለኛ ቀንበር መሰበሪያ፣ ለኛ ከተለያዩ ሸክሞች ነፃ መውጫ መታሰቢያ የሚሆንበት ቀን ነውና አለና እዚህ በእውነት ሲያጠቃችሁ ሲኮረኩማችሁ የነበረውን በተለያየ መንገድ በህመም በሉት በዛ በሉት በምስራቅ አካባቢ በሉት በምንም በሉት እንደው እየተመላለሳችሁም በሉ ዛሬ እንደው እንትን ይውጣችሁ፣ ጀግና ይውጣችሁ። በማ በኢየሱስ በማ በኢየሱስ ይህን ሁሉ ስራ በመስቀል ላይ በሰራላችሁ በኢየሱስ ዛሬ ሰይጣን፣ ዛሬ አንተ ቀንበር፣ ዛሬ አንተ ደዌ ራሳችሁ በሉ ራሳችሁ ራስሽ ገስጪ ገስጽ። ተመስገን ተመስገን፣ ኢየሱስ ይባረክ። እሺ አሁን ወደ ስነ ስርዓቱ እንሄዳለን። እዚህ ለዚህ ፕሮግራም የተዘጋጀ እርሾ ያልገባበት ቂጣ አለ፣ የወይን ጭማቂ አለ። እንጸልያለን። ስንጸልይ እግዚአብሔር ይሄንን ዳቦና ይሄንን ወይን ከሱ አሁን ከተወራለት ስጋና ደም ጋራ ህብረት ያለው እንዲሆን ያደርገዋል። ቆይ ምን ማለት ነው በሉኝ? ምን ማለት ነው? ምን ማለት ነው ህብረት ማለት? እኔ የሚገርመኝ ነገር እግዚአብሔር ሆይ ያልኩት ትናንት ለምንድን ነው ስጋዬን የበላ ደሜንም የጠጣ ያልከው? ባይሆን በደሜ የታጠበ አትልም ብዬ ጠየቅኩ። መጽሐፍ ቅዱስ ውስጥ ከአማልክት ጋር ከአጋንንትም ጋር ከእግዚአብሔርም ጋር ህብረት ለመፍጠር ይሄ በመናፍስት ዓለም ወይም በመንፈስ ዓለም ውስጥ ያለው አሰራር በመብልና በመጠጥ ነው። መጽሐፍ ቅዱስ ውስጥ በለዓም የእግዚአብሔርን ሕዝብ ሊረግም በሄደበት እግዚአብሔር እንዳይረግም አርጎ አፉን ቀይሮ ካስመረቀ በኋላ ይሄ ሰውዬ የእግዚአብሔርን አሰራር ስለሚያውቅ እነዚህን ሰዎች ለማጥፋት አንተ ለአማልክቶችህ በአማልክቶችህ ስም in the memory of your gods በአማልክትህ መታሰቢያ አርገህ ምግብ አዘጋጅ። እንዲሁ ተራ የቤተሰብ ምግብ ሳይሆን ስሙ ለአማልክቶችህ የሆነ ምግብና መጠጥ አዘጋጅና እንደምንም በዘፈንም በጭብጨባም አታለህ ያችን እንዲቀምሱ አርጋቸው ታያለህ ለውጡን አለ። ቆይ ከዚያም በኋላ እስራኤሎች የእግዚአብሔርን አሰራር የመናፍስቱን ዓለም አሰራር የማያውቁ ኖ ብለው በፊታቸው ይሄን ሽንኩርቱንም ምኑንም አንዴ ሲያቆላሉት ምን ሲሉት አበዱ። ተራ ቆሊት መስሏቸዋል። ተራ ስጋ መስሏቸዋል። ተራ ዳቦ መስሏቸዋል። ከማን ጋር አገናኝተውታል? ሰዎቹ ዳቦውን ከአማልክቶቹ ጋር አገናኝተውት። ይገርማቸዋል። ድንቅ ይበላችሁና ልክ እስራኤሎች ተራ መስሏቸው ያችን ስጋ ሲበሉ ያችን እዛ ጋር ያለችዋን ምናምን ዳቦ ምናምን ሲበሉ ወዲያው መደነስ ጀመሩ። ማንም እኮ አልሰበካቸው። ወዲያው ለአማልክቶቻቸው ሰገዱ ይላል።
ያ ምግብ ወሰደና ከአማልክቶቹ ጋር ለጠፋቸው። ወስዶ ለጠፋቸው። ከዛ ቤልፌጎርን አመለኩ ይላል። አመነዘሩ። አንድ አልቀረችም። አጋንንት አካባቢ የሚሰራ ስራ በሙሉ መብሉ እንዳለ ለዛ አንቀሳቀሳቸው። ያ መብል ለንዲ ካንቀሳቀሰ ይሄ ደግሞ የሥጋውና የደሙ መታሰቢያ የሆነ የክርስቶስን ሥጋና ደም ይወክላል። የሱ መንፈስ ያርፍበታል። ከሱ ሥጋና ደም ጋራ ያገናኛል፣ ያያይዛል ተብሎ ነው። ብታምኑ ይሻል። ገስጽ። አንተ ታውቀዋለህ፣ ያንተን ተራራ ታውቀዋለህ፣ ያንቺን ተራራ ታውቀዋለሽ። በጌታ በኢየሱስ ስም ኢየሱስ ሞቶ፣ ኢየሱስ ደሙን አፍስሶ፣ ኢየሱስ በቀራንዮ መስቀል ላይ ያን ሁሉ ከፍሎ በእኔ ላይ ልትቀመጥ አትችልም። እኔን ልታሰቃይ አትችልም። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በኢየሱስ ስም የተሰበርኩን በኢየሱስ ስም አመስግኑ እስቲ። ታያላችሁ። ያስመልካችኋል፣ ያሰግዳችኋል፣ ያያይዛችኋል፣ ያናግራችኋል። ይህን መብል በበላችሁ ጊዜ ሞቱን ትናገራላችሁ። ትሰብካለህ፣ ትሰብኪያለሽ፣ ትመሰክራለህ፣ ትመሰክሪያለሽ። ሃሌሉያ! ልጆች ይወለዳሉ። የእግዚአብሔር ልጅ ብቻ ሆኖ አይቀርም። እሱን የሚመስሉት በክርስቶስ ወንጌል ይወለዳሉ። ትናገራለህ፣ ትናገራለሽ። አቤት ይሄን በልቼ እናገራለሁ፣ ይሄን በልቼ ሕያው ይሆናለሁ፣ ይሄን በልቼ እስከ ሰማይ እጓዛለሁ፣ አቅም ይሆነኛል እያልክ የምትወስደው ነው። ሃሌሉያ 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 ሃሌሉያ። ኧረ ዛሬ ይመስገን። እስቲ ሰማይ ከመግባታችን በፊት መላእክት ጋር አብረን ስለዚህ ክቡር ሥጋ፣ ስለዚህ ደም፣ ስለተዋጀንበት ደም ከማመስገናችን በፊት እስቲ ዛሬ ሰማይ ደስ ይበለው። እዛ እስክንደርስ ድረስ እስቲ ዛሬ የዋጃችሁ ይሄ ምስጢር የገባችሁ አመስግኑት። የታረደው በክብርና ምስጋና ጥበብም ኃይልም ሊቀበል ይገባዋል።